አሁን ማሳየው ስለ ፓምፕ የውሃ ማስተላለፊያ ሲሆን መጀመሪያ የምንጠቀመው የመርፌ ደም መሳሚያ መርፌ ሆስፒታል የሚገኘው እናመጣና ከዛን መርፌው አይፈለግም ይቀመጣል። ከዛን እቃውን ብቻ እናወጣና ሁሉንም እንነቃቅልና ከዛን አንድ እስክሪብቶ እናመጣለን። ለሁለት እንከፍለውና ከዛን በአንድ እስክሪብቶ አምጥተን ለሁለት እንሰብረዋለን ቀጥ ያለ ከዛን ግማሹን እንቆርጥና ውስጣዊ አንድ ዲናሞ እናመጣለን ያለው ከዛን ውስጣዊ አካሏን ጥቁሯን እሷን በዲናሞ ላይ ቀደናት እንከታትና ከዛን የላይኛውን የጥቁሯ ላይኛው ላይ ትንሽ ስትሬት አለች ሷሪን ቆርጣትና እንደዚህ ለአራት ማዕዘን ስለሆነች በአራት ማዕዘን ቆርጠን ይሁንና ከዛን በአራት ማዕዘን ከቆረጥን በኋላ ትንሽ እንቆርጣትና እናለሰልሰዋለን መጀመሪያ ከዛን ዲናሞ ላይ እንሰካታለን ከዛን በማጣበቂያ ካጣበቅን በኋላ ውስጥን ከተውና ከዛን ዲናሞን በፓምፑን ለሁለት ከቆረስነው በኋላ በታችኛው መርፌ መሰኪያው ላይ እሱ ላይ ከሱ ላይ ያለችዋን ላይ እንሰካና በማጣበቂያ እናጣብቆና ዲናሞን ካጣበቅን በኋላ ዲናሞ እንዲሽከረከር ገመድ እናደርግና በሁለቱም ጋር ከዛን በገመዱ ከባትሪ ጋር ይደረግና ከባትሪው ጋር ከተገናኘ በኋላ ስለሚሽከረከር ቀጣይ ደግሞ የሁለቱን እስክሪብቶ ቅርጽ እዚህ ጋር በዲናሞ ስትሬት ያለችዋን እዚህ ጋር ቅርጽና እንሰካትና ከዛን ስዕልን በማርከር እናወጣትና ስዕሏን ከዛን ይበሳል ይቀደዳል ከተቀደደ በኋላ ደግሞ ይጣበቃል ከፊተኛውም እንደዚህ ይደረግና ከዛን ዲናሞ በሚሽከረከርበት ጊዜ ያኛው ውሃ ላይ ስናስቀምጠው በዚህ ስባትና በዚህኛው ደግሞ አራት ማዕዘኗ ወደዚህ ትገፋትና ትወጣለች ማለት ነው። አሁን አመሰግናለሁ ላደረጋችሁልኝ አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ።